ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። የእንግሊዝ ፕሪሚየር ሊግ የ2026-27 የውድድር ዘመን የጨዋታ መርሃ ግብር ይፋ ተደርጓል። በቆይታችንም የምንመለከተው ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት፣ እዚሁም በጨዋታዎቹ መርሃ ግብር ዙሪያም ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታዎቹ መርሃ ግብር የምናመራ ይሆናል። አብራችሁ ቆዩ። የእንግሊዝ ፕሪሚየር ሊግ የ2026-27 የውድድር ዘመን ኦገስት 21 ወይም ደግሞ ነሐሴ 15 አርሰናል ከኮቨንትሪ ሲቲ ጋር በሚያደርጉት ጨዋታ በይፋ የሚጀምር ይሆናል። ሊቨርፑሎችም የመጀመሪያ ጨዋታቸውን ከኒውካስል ዩናይትድ ጋር በሴንት ጄምስ ፓርክ ስቴዲየም ኦገስት 23 ወይም ነሐሴ 17 በሚያደርጉት ጨዋታ የ2026-27 የውድድር ዘመን በይፋ የሚጀምሩ ይሆናል። ይህም ጨዋታ ለአንዶኒ ኢራዮላ በሊቨርፑል አሰልጣኝነታቸው የሚያደርጉት የመጀመሪያ የፕሪሚየር ሊግ ጨዋታም ይሆናል። እንደዚሁም በአንፊልድ የመጀመሪያ ጨዋታቸውን ኦገስት 29 ወይም ደግሞ ነሐሴ 23 ከኖቲንግሃም ፎረስት ጋር የሚገናኙ ይሆናል። በኦገስት ወርም የሚያደርጓቸው ጨዋታዎች እነዚህን ሁለት ጨዋታዎችን ብቻ ነው። በሴፕቴምበር ወር 3 ጨዋታዎችን የሚያደርጉ ሲሆኑ ከኢፒስዊች ጋር ከሜዳቸው ውጪ፣ ከፉልሃም ጋር በሜዳቸው እንደዚሁም ከበርንማውዝ ጋር በሜዳቸው ውጪ የሚያደርጉት ጨዋታ ነው የሚሆነው። በኦክቶበር ወር 4 ጨዋታዎችን ሲያደርጉ ከማንቸስተር ሲቲ ጋር በሜዳቸው፣ ከብሬንትፎርድ ጋር ከሜዳቸው ውጪ፣ ከብራይተን ጋር እንደዚሁም ከአርሰናል ጋርም በሜዳቸው የሚገናኙ ይሆናል። በነገራችን ላይ በበርንማውዝ እና በማንቸስተር ሲቲ ጨዋታ መካከል የ21 ቀናት ልዩነቶች አሉ ወይም ክፍተቶች አሉ። ይህም የሆነበት ምክንያት ከዚህ ቀደም በሁለት አጋጣሚዎች ሲደረጉ የነበሩትን የሀገራት ጨዋታ ወይም ደግሞ ኢንተርናሽናል ብሬክ ወደ አንድ ለማምጣት በማሰባቸው ምክንያት በእነዚህ ሁለት ጨዋታዎች መካከል የሀገራት ጨዋታዎች ስለሚደረጉ የ21 ቀን ጋፕ አለ ወይም የ3 ሳምንት ጋፕ የሚኖር ይሆናል። ከዛ በኋላ ነው እንግዲህ ሊቨርፑሎች ከማንቸስተር ሲቲ ጋር በሜዳቸው ኦክቶበር 10 ላይ የሚገናኙት። በኖቬምበር ወር ላይ 3 ጨዋታዎች ሲደረጉ ከክሪስታል ፓላስ ጋር ከሜዳቸው ውጪ፣ ከማንቸስተር ዩናይትድ ጋር በሜዳቸው፣ ከኤቨርተን ጋር ደግሞ ከሜዳቸው ውጭ የሚገናኙ ይሆናል። በዲሴምበር ወር ሊቨርፑሎች 6 ጨዋታዎችን የሚያደርጉ ይሆናል። ከሰንደርላንድ ጋር፣ ከቼልሲ፣ ከሊድስ፣ ከቶተናም፣ ከሄል ሲቲ እንደዚሁም ደግሞ ከአስቶን ቪላ ጋር የሚገናኙ ሲሆን በጃንዋሪ ወር 5 ጨዋታዎችን የሚያደርጉ ይሆናል። እነዚህም ጨዋታዎች ከኮቨንትሪ ሲቲ፣ ከሰንደርላንድ፣ ከክሪስታል ፓላስ፣ ከማንቸስተር ዩናይትድ እንደዚሁም ደግሞ ከኤቨርተን ጋር ነው የሚሆኑት። ፌብራሪ ወር 4 ጨዋታዎችን ሲያደርጉ ከአርሰናል፣ ከኮቬንትሪ ሲቲ፣ ከሄል ሲቲ እንደዚሁም ከቶተናም ጋር የሚገናኙ ይሆናል። በማርች ወር 3 ጨዋታዎችን ያደርጋሉ። አስቶን ቪላ፣ ኢፕስዊች እና ፉልሃምን የሚገጥሙ ሲሆን በኤፕሪል ወርም በተመሳሳይ 3 ጨዋታዎችን ነው የሚያደርጉት። ከኒውካስል ዩናይትድ፣ ኖቲንግሃም ፎረስት እንደዚሁም ደግሞ ከሊድስ ጋር የሚገናኙ ሲሆን የመጨረሻ ወር ሜይ ወር ላይ ደግሞ 5 ጨዋታዎችን የሚያደርጉ ይሆናል። ከቼልሲ፣ ማንቸስተር ሲቲ፣ ብሬንትፎርድ፣ ብራይተን እንደዚሁም ደግሞ በርንማውዝ ጋር የሚገናኙ ይሆናል። ስለዚህ ሊቨርፑሎች የመጀመሪያ የ2026-27 የውድድር ዘመናቸውን ከኒውካስል ጋር በመገናኘት ሲጀምሩ የመጨረሻ ጨዋታቸውን ደግሞ ከአንዶኒ ኢራዮላ ቀድሞ ክለብ ከሆነው ከበርንማውዝ ጋር በማድረግ የ2026-27 የውድድር ዘመንን የሚያጠናቅቁ ይሆናል። ከነዚህ መካከል እንግዲህ ከትልልቅ ቡድኖች ጋር የሚገናኙበትን ጨዋታ ስንመለከተው የመጀመሪያውን ጨዋታ የሚያደርጉት ከማንቸስተር ሲቲ ጋር ሲሆን ኦክቶበር 10 ወይም ደግሞ መስከረም 30 ነው የሚገናኙት። የጨዋታም በአንፊልድ የሚደረግ ጨዋታ ነው። ከዛ በኋላም ከአርሰናል ጋር ኦክቶበር 31 ወይም ደግሞ ጥቅምት 21 በዛው በአንፊልድ የሚገናኙ ይሆናል። እንደዚሁም ከማንቸስተር ዩናይትድ ጋር ደግሞ በኖቬምበር 21 ወይም ህዳር 12 በአንፊልድ በድጋሚ የሚገናኙ ይሆናል። ከኤቨርተን ጋር ደግሞ ኖቬምበር 28 ወይም ህዳር 19 ከሜዳቸው ውጪ ሲገናኙ፣ ከቼልሲ ጋር ዲሴምበር 5 ወይም ህዳር 26 በስታንፎርድ ብሪጅ ከሜዳቸው ውጪ የሚገናኙ ይሆናል። ከቶተናም ጋር ደግሞ ዲሴምበር 19 ወይም ታህሳስ 10 በአንፊልድ የሚገናኙ ይሆናል። እነዚህ ጨዋታዎች እንግዲህ የሲዝኑ የመጀመሪያው አጋማሽ ላይ የሚደረጉ ጨዋታዎች ናቸውና ከነዚህ 6 ጨዋታዎች መካከል ሊቨርፑሎች 4ቱን በሜዳቸው ነው የሚያደርጉትና የመጀመሪያውን ዙር ጨዋታ አብዛኞቹን በሜዳቸው አድርገው ነው የሚጨርሱት። ሁለተኛው አጋማሽ ላይ ደግሞ አብዛኞቹ ከሜዳቸው ውጪ ነው የሚገናኙት። የመጀመሪያውን የመልስ ጨዋታ የሚያደርጉት ከማንቸስተር ዩናይትድ ጋር ሲሆን ጃንዋሪ 23 ወይም ጥር 15 በኦልድ ትራፎርድ የሚገናኙ ይሆናል። በሳምንቱም ከኤቨርተን ጋር በጃንዋሪ 30 ወይም ጥር 22 በአንፊልድ የሚገናኙ ይሆናል። ከዛ በሳምንቱ ደግሞ ከሌላኛው ትልቅ ክለብ ከሆነው ከአርሰናል ጋር ፌብራሪ 6 ወይም ጥር 29 በኤሚሬትስ ስቴዲየም የሚገናኙ ይሆናል። ከቶተናም ጋር ደግሞ ፌብራሪ 27 ወይም ካቲት 20 ከሜዳቸው ውጭ የሚገናኙ ሲሆኑ ከቼልሲ ጋር ሜይ 1 ወይም ደግሞ ሚያዝያ 23 በአንፊልድ የሚገናኙ ይሆናል። እንደዚሁም ከማንቸስተር ሲቲ ጋር በሳምንቱ ሜይ 8 ወይም ሚያዝያ 30 ከሜዳቸው ውጭ በኢታድ ስቴዲየም የሚገናኙ ይሆናልና ከትልልቅ ቡድኖች ጋር የሚያደርጉ ጨዋታዎች እንግዲህ መርሃ ግብሩ ይህንን ይመስላል። እንደ አጠቃላይ የጨዋታ መርሃ ግብሩን ከተመለከተን ሊቨርፑሎች በተለይ የመጀመሪያዎቹን 10 ጨዋታዎች ላይ እንደ ኦፕታ መረጃ መሰረት ከሆነ
ከብራይተንና ከሊድስ በመቀጠል በጣም ከባድ ጨዋታ ያለባቸው ቡድን ሊቨርፑሎች እንደሆኑ ነው እየተነገረ የሚገኘው። በተለይ ደግሞ የመጀመሪያዎቹን 10 ጨዋታዎች ላይ የሚያገኟቸውን ቡድኖች ስንመለከት የመጀመሪያ የሚያገኙት ኒውካስል ዩናይትድን ነው። ኒውካስል ዩናይትድ ባለፈው ሲዝን በፕሪሚየር ሊጉ ጥሩ የሚባል እንቅስቃሴ ባያደርግም ነገር ግን ደግሞ በተለይ ከሻምፒዮንስ ሊግና ከሌሎች ውድድሮች ነጻ በሆነበት ሰዓት ጠንካራ ቡድን ሆኖ እንደሚመጡ መመልከት ችለናል። በእርግጥ የክረምት የዝውውር መስኮት ላይ ጥሩ የሚባል እንቅስቃሴን እስካሁን እያደረጉ አይደለም የሚገኝ። እንደሚታወቀው ቪክተር ሙኖዝን ከኦሳሱና ማስፈረም ፈልገው ነበረ። ነገር ግን ደግሞ ሊቨርፑሎች ቀድሟቸው ተጫዋቹን ሊያስፈርሙ ይችላል። በተጨማሪም አንቶኒ ጎርደን ወደ ባርሴሎና ሲለቅ መመልከት ችለናል። ሳንድሮ ቶናሊም ከኒውካስል ዩናይትድ ሊለቅ የሚችልበት እድል አለም እየተባለ ይገኛልና ምናልባትም በቀጣይ ሲዝን ልክ ሲጀመር ወሳኝ የሚባሉ 2 ወይም 3 ተጫዋቾቻቸውን ሲለቁ ልንመለከት የምንችልበት እድል አለ። ያ ደግሞ ቡድኑን እንዳያሳሳው ስጋት አለ። እንደዛም ቢሆንም ሊቨርፑልን ግን መፈተኑ ይቀራል ተብሎ አይጠበቅም። ከዛ በመቀጠል ኖቲንጋም ፎረስት ነው የሚያገኙት። ኖቲንጋም ፎረስት ደግሞ ላለፉት ጥቂት ዓመታት ሊቨርፑልን በጣም ሲፈተን የተመለከትነው ክለብ ነው። በተለይ ደግሞ በተጠናቀቀው የ2025/26 የውድድር ዘመን በአንፊልድ ሊቨርፑልን 3-0 በሆነ ውጤት ነበር አሸንፈው መውጣት ይቻሉት። በእርግጥ አሁን ላይ ኤሊት አንደርሰን ክለቡን ሊለቅ ይችላል የሚሉ ነገሮችን እየሰማን ነው የምንገኘው። እንደዛም ቢሆንም ግን ኖቲንጋም ፎረስቶች በጣም ጠንካራ የሚባሉ ቡድን ናቸው። ሶስተኛው መርሃ ግብር ደግሞ ከኢፒስዊች ጋር ነው የሚገናኙት። ኢፒስዊቾች ከታችኛው ዲቪዚዮን ያደጉ ቡድን ናቸው። እንደሚታወቀው በ2024/25 የውድድር ዘመን ሊቨርፑል የፕሪሚየር ሊግ ዋንጫ ባነሳበት የውድድር ዘመን ላይ ኢፒስዊቾች ወደ ፕሪሚየር ሊግ አድገው ነበር። የመጀመሪያ ጨዋታቸውንም ከሊቨርፑል ጋር ነበረ ማድረግ የቻሉት። በዛ ጨዋታ ላይም ሊቨርፑልን ሲፈተኑ መመልከት ችለናል። በእርግጥ ያንን ጨዋታ በስተመጨረሻ ሊቨርፑሎች አሸንፈው ሊወጡ ይችላል። ነገር ግን በሜዳቸው ጠንካራ ቡድን እንደሆኑ ከዛ በኋላም ባደረጓቸው ጨዋታዎች በደንብ የተመለከትነው ነገር ነው። ይህንንም ከሊቨርፑል ጋር የሚያደርጉትን የመጀመሪያ ጨዋታቸውንም በሜዳቸው የሚያደርጉት ጨዋታ ስለሆነ ሊቨርፑልን ይፈትናሉ ተብሎ ይጠበቃል። ከዛ በኋላ ፉልሃምንና በርንማውዝን ነው በተከታታይ የሚያገኙት። እነዚህ ቡድኖች ደግሞ በቀናቸው በጣም አስቸጋሪ የሚባሉ ቡድን ናቸው። በእርግጥ ሁለቱም ቡድኖች ልክ እንደ ሊቨርፑል ሁላ አዳዲስ አሰልጣኞችን ቀጥረዋል። እነዚህ አዳዲስ አሰልጣኞች በቡድናቸው ላይ ምን አይነት ተጽዕኖ ይፈጥራሉ የሚለውን ነገር አብረን የምንመለከት ይሆናል። ነገር ግን ከዚህ ቀደም እንደተመለከትናቸው ከሆነ እነዚህ ሁለት ክለቦች ትልልቅ ቡድኖችን ማስጨነቅ እንደሚችሉ በደንብ መመልከት ይችላል። አሸንፈው መውጣት እንደሚችሉም በተደጋጋሚ የተመለከትነው ነገር ነው። በተለይ ደግሞ በርንማውዞች ባለፈው ሲዝን በአንዶኒ ኢራኦላ ስር በጣም አስደናቂ የሚባል እንቅስቃሴን ሲያደርጉ መመልከት ይችላል። አርሰናሎቹም የፕሪሚየር ሊግ ዋንጫ ለማንሳታቸውም የበርንማውዝ አስተዋጽኦ በጣም ከፍተኛ የሚባል ነበርና ምንም እንኳን አዲስ አሰልጣኝ ቢቀጥሩም ሊቨርፑልን ይፈትናል ተብሎ ይጠበቃል። ከዛ በኋላ የሚያደርጋቸውን 5 ጨዋታዎች ስንመለከት ከማንቸስተር ሲቲ፣ ብሬንትፎርድ፣ ብራይተን፣ አርሰናል እና ከክሪስታል ፓላስ ጋር ነው የሚገናኙትና ማንቸስተር ሲቲዎች የቀጣይ ዓመት የፕሪሚየር ሊግ አሸናፊ ሊሆኑ ይችላሉ ተብሎ ከታጩ ክለቦች መካከል አንደኛው ናቸው። አርሰናሎች በተጠናቀቀው ሲዝን የፕሪሚየር ሊግ ዋንጫ ማንሳት ይችላል። በቀጣይም እንግዲህ ራሳቸውን እያጠናከሩ ነው የሚገኙት። በድጋሚም የፕሪሚየር ሊጉን ዋንጫም ያነሳሉ ተብሎ የሚጠበቁ ክለብ ናቸው። ብሬንትፎርድ፣ ብራይተን እና ክሪስታል ፓላስን ስንመለከት ደግሞ ተመሳሳይ ደረጃ ላይ ያሉ ቡድን ናቸው። በቀናቸው ማንንም ማሸነፍ የሚያስችላቸውም አቅም ያላቸው ቡድን ናቸው። ባለፈው ሲዝንም እንግዲህ በጣም አስደናቂ የሚባል እንቅስቃሴን ማድረግ ችሏል። በእርግጥ በፕሪሚየር ሊጉ ክሪስታል ፓላስ ጥሩ የሚባል እንቅስቃሴን አላደረገም። ነገር ግን ደግሞ በአውሮፓ ውድድሮች ላይ በኮንፈረንስ ሊግ የዋንጫ ባለቤት መሆን ችሏል። ብራይተንንና ብሬንትፎርድን ስንመለከታቸው ደግሞ በፕሪሚየር ሊጉ ጥሩ የሚባል ደረጃን ይዘው ነው ማጠናቀቅ የቻሉት። በተለይ ብራይተኖች 8ኛ ደረጃን ይዘው በማጠናቀቅ የኮንፈረንስ ሊግ ተሳታፊ መሆን ችሏል። ብሬንትፎርዶች በጎል ክፍያ ብቻ ተበልጠው 9ኛ ደረጃን ይዘው በማጠናቀቃቸው የአውሮፓ ውድድሮች ላይ መሳተፍ ሳይችሉ ቀርቷልና ባለፈው ሲዝን ሁለቱም ቡድኖች ጥሩ የሚባልን ሲዝንን ማሳለፍ ይችላል። በዚህም በሚቀጥለው ሲዝንም ሊቨርፑልን ይፈትናሉ ተብሎ ይጠበቃልና የሊቨርፑል የመጀመሪያዎቹ 10 ጨዋታዎች በጣም ትሪኪ የሚባሉ ናቸው። ከትልልቅ ቡድኖች ጋርም ይገናኛሉ። እንደዚሁም ደግሞ ትልልቅ ቡድኖችንም ከሚፈትኑ የተለያዩ ክለቦች ጋርም የሚገናኙበት ይሆናል። ምናልባት ከነዚህ 10 ጨዋታዎች ለሊቨርፑል ቀላል ጨዋታ ነው ብለን ልናወራው የምንችለው ጨዋታ ከኢፒስዊች ጋር የሚገናኙበት ጨዋታ ነው። እንደሚታወቀው ኢፒስዊቾች ከታችኛው ዲቪዚዮን ወደ ፕሪሚየር ሊግ ማደግ የቻሉትና ብዙ ጊዜ አዳዲስ ክለቦች ወደ ፕሪሚየር ሊጉ በሚያድጉበት ሰዓት በፕሪሚየር ሊጉ ለመጫወት ትንሽ ሊቸገሩ የሚችሉበት እድል አለና ሊቨርፑሎችም ያንን እድል ተጠቅመው ይህንን ጨዋታ ሊያሸንፉ የሚችሉበት ከፍተኛ እድል አለ ተብሎ ነው የሚጠበቀው። ከዛ ውጭ ግን በጣም ጠንካራ የሚባሉ ጨዋታዎች ናቸው ከፊት ለፊታቸው ያለው። ለዚህም ነው ኦፕታዎች ይዞት በወጡት መረጃ መሰረት የሊቨርፑል የመጀመሪያዎቹ 10 ጨዋታዎች ከብራይተንና ከሊድስ በመቀጠል በጣም ከባድ ናቸው እያልን የሚገኘው። በእርግጥ የሶስቱም የመጀመሪያዎቹን 10 ጨዋታ ካየ በኋላ የተጋጣሚ ቡድኖች አቬሬጅ ፖይንቱን ሲያስቀምጥ የሶስቱም የሊቨርፑልም የብራይተንም እንደዚሁም የሊድስም 92.6 ነው የተቀመጠውና ተመሳሳይ የሚባል ነው። በትንንሽ ነገሮች ብቻ ነው ሊቨርፑሎች 3ኛ ደረጃ ላይ ሊቀመጥ የቻለው እንጂ የመጀመሪያዎቹ 10 ጨዋታዎች ልክ እንደ ብራይተንና እንደ ሊድሱላ በጣም ከባድ የሚባሉ ጨዋታዎች ናቸው። ከነዚህ 10 ጨዋታዎች ሊቨርፑል ምን ያህል ነጥብ ይሰበስባል ብላችሁ ታስባላችሁ? እንደዚሁስ በዚህ የጨዋታ
መርሃ ግብር ዙሪያስ ያላችሁ ሀሳብ አስተያየት ምንድነው? ለሊቨርፑል ጥሩ የሚባል የጨዋታ መርሃ ግብር ደርሶታል ብላችሁ ታስባላችሁ? እንደዚሁስ ከነዚህ ጨዋታዎች መካከል የትኛውን ጨዋታ ለማየት ጓጉታችኋል? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆያል።